በጣም እናመሰግናለን። የእውነት ቴንኪው እንልሻለን። የእውነት ወተሽ ትክክለኛውን ስለ አብርሽና ስለ ሩታ እውነቱን ስለተናገርሽ፣ ስለ ነፃነትም እውነቱን ስለተናገርሽ በጣም አድርገን እናመሰግናለን። እውነቴን ነው እና ቤተሰብ ኤልዱ ያለችውን እውነት ስሙና ሩታ ማለት ያው እንደምታስታውሱት ብዙዎቻችሁ ከመጀመሪያ ጀምሮ የምትከታተሉን ቤተሰቦች ታውቃላችሁ። ሩታና አብርሽ እኔ ጋር ነው የተገናኙትና ሩታ አብርሽን በምታገኘው ሰዓት ማለት እሱም ባገኘችው ሰዓት አብርሽ ጥሩ ሁኔታ ላይ አልነበረም። ምን አይነት ሁኔታ ላይ እንደነበረ ሁላችንም የምናስታውሰው ነውና በዛም ማለት አብርሽን ከሆነ መጥፎ ውስጥ ነው ያወጣቸው። አብርሽን በዛ ሰዓት ሁላችንም በተጨነቅንበት ሰዓት በቃ አብርሽ የማይሆን ቦታ ነበር ወንድማችን ማለት ነውና ሩታ ነች መጣ ዋጋ ከፍላ ብዙ መስዋዕት ከፍላ ከዛ ሁኔታ አብርሽን ያወጣቸው ማለት ነውና በዛም ምክንያት ነው እንግዲህ ብዙዎቻችን ሩታዬን የምንወዳትና ብዙዎቻችሁ የምትወዷት እኔም በጣም የምወዳት በቃ ከዛን ጊዜ ጀምሮ ነውና መቼም ማረሳው አብርሽ የነበረበት ሁኔታ በዛን ጊዜ መቼም ማረሳውምና እኔ ጋር ሲመጣ ትሪት አድር ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ወላዲተ አምላክ ሁላችሁንም ትጠብቃችሁ። ሙስሊም እህት ወንድሞቼን ወገኖቼንም አላህ ይጠብቅልኝ። ቤተሰብ ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንትም ደግሞ ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። በመጀመሪያ ደረጃ እንደዚህ ሆኜ ስለመጣው በጣም ይቅርታ ጠይቃለሁ። ምክንያቱም ሙቀት ነው እና እንዳፈርዱብኝ ቤተሰብዬ። የመጣውበት ጉዳይ ኤልዳናና ይቻት ነው። ኤልዱ የአብርሃም እህት ናትና አንድ እኔ በጣም የምፈልገውን ፖይንት አንስታ ነበረ። በጣም ብዙ ሰው ሩታን እና ፍቅርን ከአብርሃም ለይታ አብርሃም የራሷ እንዳደረገችው በጣም ብዙ ሰው ይናገራል። ይበልሽ እሰይ የታባሽ ድሮም ከፍቅር የለየሽው አንቺ ነሽ አልቀሰሽ ገብተሽ ምናምን ነገር በጣም ብዙ ሰው እንደዚህ ይናገር ነበር። ማልቀሱን አልቅሳለች። ያው ተበሳጭቶም ስለነበረ በጊዜው እሷም ትጎዳኛለች የሚለውን ሐሳብ አስቦም ይሆናል እሱ በጊዜው አልፈልግም ያላት። ይሄንንም ከግንዛቤ ውስጥ ማስገባት አለብን። ግን ዋናው ፍሬ ነገር ምንድነው? ከዚህ ቀደምም ከአንዴም ሁለቴ ቪዲዮ ሰርቼበታለሁ ይሄንን ነገር ማለት ነውና ኤልዳና አብርሽ ያለበትን ሁኔታ ቤተሰቡ ሁሉ ስለሚያውቅ ከዚህ ቀደምም ተናግሬያለሁ። ጋሽዬና የሆነ ሰውዬ ሄደው ቪዲዮ ተለቀዋል ሰርተው ማለት ነው። ያንን ገብታችሁ ማየት ትችላላችሁ። የፍቅርን ቤተሰብ አናግረው ያው ጥሩ መልስ ስላላገኙ ወደ ቤት መጡ። ለአብርሃም ነገሩት። ይሄ ሁሉ እንግዲህ በቪዲዮ ነው። ለአብርሃም ነገሩት። አብርሃም ተበሳጨ። ምን አለ በቃ የማይሆን ነገር ውስጥ ገባ። ኤልዳና ጋር ሄደ። ሁኔታውን ሲያዩ ቤተሰቡ ኤልዳና ሩታን በቅርብ ስለምታውቃት ሩታን አስተዋወቀችው። ካለበት ጭንቀትና ከዚህ ካለበት ነገር ውስጥ እንድታወጣው በሚል ነው ያስተዋወቀችው። እሷም ወጥታ የተናገረችው አሁን ኤልዳና ይሄንን ነው። ሩታን ያስተዋወቅኳት ከአብርሽ ጋር እኔ ነኝ፣ ካለበት ጭንቀት እንድታወጣው ወደ ራሱ እንድትመልሰው ይሄው እያለች እየተናገረች ነው። አንዳንዶቻችሁ ፍቅርና አብርሃምን ለይተሽ አንቺ ያለቀሽ ነው ለምትሉ ነው ኤልዳናም ይሄንን መልስ ወጥታ የሰጠችው። ሩታ ምንም ሺህ ጊዜ ጥፋት ብታጠፋ ባጠፋችሁ ጥፋት አብርሃምም እሷ ብናገራቸውም እኔ ወጥቼ ግን ደግሞ እንደዚህ አይነት ጉዳት ሲደርስባት እንደዚህ አይነት ችግር ውስጥ ስትገባ ዝም ማለት አልችልም። እንደ ተቆጣዋት ሁሉ እዚህ ችግር ውስጥ ስትገባ ለምን ብዬ መናገር አለብኝ። እውነት ስለሆነ ማለት ነውና ያልተረዳችሁ ሰዎች ሩታ የዛን ሰዓት ብታለቅስም አብርሃምን ብትወደው ብታፈቅረው ለምንድነው ያለቀሰችው? ለምንድነው አልፈልግም ስላላት ነው። በቃ አልፈልግም ማለት ለምንድነው አልፈልግም ያላት? አንቺም እንደሷ ትጎጂኛለሽ የሚለውን በማሰብ ነው። ሌላ ነገር ደግሞ ማለት ነው የፈለገ ነገር ብታለቅስም የፈለገ ነገር አመጣ ምን ብላም የራሷ ብታደርገው ማለት ነው ወዶ ፈቅዶ ነው እሺ ብሎ ያገባት። ይሄንንም ከግንዛቤ ውስጥ አስገቡ። እሺ ነው ያላት።
ከሁሉም መርጦ ነፃነት መጣች፣ ፍቅርም በህይወቱ መጣች ሄደች። ከሁሉም መርጦ እሷ ስለበለጠችበት ከሩታ ጋራ ትዳር መሰረተ። አልፎም የልጅ አባትና የልጅ እናት ሊሆኑ ነው። ገባችሁ አይደለ? ፍላጎቱ ባይኖረው ሺህ ጊዜ ብታለቅስ ብትንፈራፈር መሬት ላይ እሺ አይላትም ነበር። ከዛ ሁሉ ጭንቀት ውስጥ አውጥታው የዛን ሁሉ መስዋዕት ከፍላ ፍራሽ ላይ እስከ መተኛት ደርሳ ከፍቅር ጋር መጥቶ እንደዛ ሲጨማለቅባት አሁን እችን ነፃነትን ይዞ መጥቶ ደግሞ እንደዚህ ሲሆንባት በጣም ነው የምታሳዝነው። ያውም እርጉዝ ሆና። ስለዚህ ኤልዳና የተናገረችው ትክክል ነው። እኔ ነኝ አብርሃምን እና ሩታን ያስተዋወቅኳቸው። እንደውም ከአብርሃም ይልቅ ለፍቅሯ ብዙ ዋጋ የከፈለችው መስዋዕት ያደረገችው ራሷን ሩታ ናት ብላ ይሄው እየመሰከረች ነው። ሲቀጥል ደግሞ ነፃነትን እንደማያውቋት ነው እንግዲህ ቤተሰብ። ይሄው ኤልዳና ወታ ተናገረች ማለት ሁሉንም ቤተሰብ ወክላ ነው የተናገረችው። ነፃነትን አናቃተም ነው ዞሮ ዞሮ በአማርኛው በእንግሊዘኛው ማለት ነው። ለምን በፊት ጭንቀቱ ውስጥ የነበረው ከፍቅር ጋር በነበረ ሰዓት ነው። ከፍቅር ጋር ሲጣሉ ሲለያዩ ደግሞ ሩታ ናት የመጣችው እንጂ በመካከል ላይ የት እንዴት ሆኖ ምናምን ነገር ይሄን አላቅም። በርግጥ ከነፃነት ጋራ የነበራቸው ነገር ግን እንግዲህ እንደተረዳሁት ቤተሰብም የሚያውቀው ከፍቅር ጋር ሪሌሽንሺፓቸው ሲቋረጥ ያው ሩታ እንደመጣችና አብርሃምን ከዛ ዲፕሬሽን ውስጥ እንዳወጣችው ነው ኤልዱም የተናገረችው ዛሬ ማለት ነውና ነፃነት አትታወቅም፣ በቤተሰብም ተፈላጊነት የላትም። ኤልዳና እንደተናገረችው ዛሬ ማለት ነው ቤተሰብዬ እንደተናገረችው ያለበለዚያ ተሰብስበን የምናረግሽን እናረግሻለን ከህይወታቸው ውጪ ነው። እንግዲህ ይሄ ትልቅ ውርደት ነው። ጌታን በቤተሰብ ያለመፈለግ በቤተሰብ መጠላት የሆነ ትንሽ እንኳን የሆነ ማርያምን ራስን ይህን ያህል ማውረድ ነው። በቃ አንድ ሰው የአንድ ወንድ ልጅ ቤተሰብ መጥቶ አንፈልግም ከህይወታቸው ውጪ ምናምን ነገር ካለ በቃ እንትና ነፃነት ከአብርሃም ጋራ ምንም አይነት ዋጋ የላትም ማለት ነው። እዛ ቤተሰብ ውስጥ ዋጋ የላትም። እንቅጩን ነው። የፈለጋችሁትን ተሳደቡ፣ እውነቱን ተናግሮ የመሸበት ማደር ነው። ስለዚህ ይሄን ያህል ወጣ ቤተሰቡን ሁላችንም እየተናገርን ነው፣ ሁላችንም የተናገርንበት ነገር ነው ብላለች። ምክንያቱም ግዴታ ቪዲዮ ላይ አይምጡ እንጂ በውስጥ እየተናገሩት ነበረ ማለት ነው። እና አንፈልግም ነው ያለቻት። ካልወጣሽ የምናደርግሽን እናቃለን ነው ያለቻት። እኔ እንግዲህ ማርያምን እኔ አንድ የምወደው ሰው ወይ ደግሞ ከኔ ጋር ይሁን ብዬ ያሰብኩት ሰው ቤተሰቡ ወጥቶ እንደዚህ ካለኝ እኔ በቃ አልፈልግም ትቼው። አረ እኔ እርግፍ ነው ማድረገው። በቃ እኔ የዩቲዩብ ብርም ይቅርብኝ ምንም ይቅርብኝ። ምክንያቱም እንደዚህ ከምዋረድ ማለት ነው የምወደው ሰው ቤተሰብ ጠልቶኝ እንደገና ደግሞ እሱንም አስገድጄ በሰው ፊትም ከምዋረድ የዩቲዩብ ብርም ይቅርብኝ ምኑም ነገር ይቅርብኝ። ትቼ በሌላ አይዲያ አመጣለሁ። የእውነቴን ነው። እና ኤልዳና የተናገረችው ነገር ዛሬ ትክክል ነው። እኔንም በጣም አስደስቶኛል። ቤተሰብ ማርያምን ነው የምላችሁ፣ በጣም ነው ያስደሰተኝ። በቃ እውነቱ ይሄ ነው። ኤልዳና ወታ እውነቱን ስለተናገረች ደግሞ በጣም ነው ማመሰግናት። ይሄ ህይወት የነፃነት ህይወት አይደለም። ይሄ አብርሃም የሚባለው በጣም ሰው ክፉ ስድብ እየሰደበው ነው። የእውነት እንግዲህ ይህንን ክፉ ስድብ ሰው እንዲሳደበው እያደረገው እራሱ ነው። የእውነት የማይባል የማይደረግ ስድብ እየሰደቡት ነው። እና ይህን ሁሉ ክብር የነሳው ራሱ አብርሃም ነው። ቢሰደብም አይደንቀኝም። እኔ ግን በመሃል ሩታ እንደዚህ መንሰፍሰፋው ነፍሰ ጥሩ ሆና እንክብካቤ በሚያስፈልጋት ሰዓት አይዞሽ እኔ ካጠገብሽ ነኝ ብሎ አጠገቧ በመገኘት ባለበት ሰዓት እንደዚህ ሲያንከራትታት እንደዚህ መንገድ ለመንገድ ደረጃ ለደረጃ እንትን ሲላት በጣም ነው። እኔ እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ጤነኛ ልጅ ይስጣቸው። የእውነት እግዚአብሔር በእጁ ሰርቶ ነው አይደለ ሩታ ማህፀን ውስጥ ያስቀመጠው ይሄ ልጅ አሁንም ተንከባክቦ እንደ ሩታ ጭንቀት እንደ ሩታ ምናህል እንግዲህ እርጉዝ ሲኮን ታውቃላችሁ። የወለዳችሁ እንግዲህ የሆርሞን ለውጥ አለ። ልጁ በእኛ በሴቶች ላይ የሚያመጣው የጤና መታወክ አለ። የሆርሞን ለውጥ ማለት እንግዲህ ከባድ ነው። እንኳን ይሄ ጭቅጭቅና ይሄ ንትርክ ተጨምሮባት እንደውም በጣም ጠንካራና ጎበዝ የእውነት እኔ አሁንም የምነግራችሁ ነገር ቤተሰብ
ሩታና አብርሃም በህማማቱ ሰርግ አድርገው ትልቅ ጥፋት ቢያጠፉም የዛን ሰዓት ወተን ብንናገርም ሁላችንም አሁንም ቢሆን ለሐቅ መቆም ነው። ሩታ የዚህን ያህል ስትበደል የዚህን ያህል የገዛ ባሏ ስንት መስዋዕት የከፈለችበት ፍቅሯን ሲገፋባት አንወድም፣ እንናገራለን። ሁላችሁም ራሳችሁን በሩታ ቦታ ሆናችሁ አንዳንድ የምትሳደቡ ሰዎች የእውነት ሴቶች ራሳችሁን የፈለገ ነገር ትሆን ሩታ የፈለገ በምንም መንገድ ትምጣ ራሳችሁን በሩታ ጫማ ውስጥ አድርጉ። ራሳችሁን በሩታ ትዳር ውስጥ አድርጉ። የኒስ ቢሆን ብላችሁ አስቡ እና እንደዚህ ጥሩ አይደለም። ኤልዳና ወታ ስለተናገረች በጣም ነው የተደሰትኩት። እውነቱንም አንዳንድ ኦዲየንስ ሩታ አብርሽን አስገድደሽው ነው በግድ ነው እሺ ያስባልሽው የሚሉ ስላሉ እና ፍቅርንና አብርሃምን እሷ እንደለያየቻቸው አድርገው የሚናገሩም ሰዎች ስላሉ ኤልዳና በነገራችሁ ላይ ለነዛ ሰዎችም ጥሩ መልእክት ነው ያስተላለፈችው። ከዚህ ቀደምም የነሱን ቤተሰብ ያለው ምናምን ቪዲዮ ላይ ያመጡትን ነው እኔ የሰራሁት። ሩታ ለያይታቸው ሳይሆን አብርሽንና ፍቅርን ኤልዳና ናት ያገናኘቻቸው አብርሃም ካለበት ነገር ውስጥ እንዲወጣ ብዬ ሰርቼ ነበር። ኤልዳና መጣ ይሄን መልስ ስለሰጠች በጣም ነው የምናመሰግናት። እውነቱንም ሐቁንም ስለተናገረች የምር እውነት